ምንድነው ያደረኩት? ምን አደረኩ? ኢየሱስን ከመውደድ ውጭ ለኢየሱስ ልዘምር ከማለት ውጭ ባገኙኝ ቦታና ባገኙኝ ቦታ ሁሉን ማለት አልችልም። ሁሉም ኦርቶዶክስ ቤተክርስቲያንን ስለማይወክል ግን ለመግደል በቃ ይቺን እንደው ደፍቶ እንትን የሚጣ ቤቱ ገፊ ነው። እኔ ኢየሱስ ስላለው ስደት ጀመረ። እኔ ኢየሱስ ስላለው ስደት ጀመረ። ታላላቅ ዘማሪያን በብዙ ፈተና ውስጥ ያለፋችሁ፣ መድረክም የተነፈጋችሁ፣ የተገፋችሁ፣ የናቃችሁ፣ ያኮረፋችሁ ሁሉ ወደ እናታችሁ ቤት እንድትመለሱ እግረ መንገድ ጥሪ ማቅረብ እወዳለሁ። እነዚህን 5 ነገሮች የማታደርጉ ከሆነ ባትጾሙ ይሻላል። ኢትዮጵያ የቀረበበት ቀን ጨለማው ሊነጋ ብርሃኑ እየታየ ብርሃን ቀናበል። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ በዚህ ቪዲዮ የምንመለከተው ዘርፌ እንግዲህ በውሸት አብዳለች። ቤተክርስቲያኒቷን ስሟን ለማጥልሸት የሄደችበት መንገድ አለ። ምንድነው ያ ነገር እንመለከታለን። እንዲሁም ደግሞ ከብፁዕ አቡነ ገብርኤል ጋርስ ምንድነው ያገናኛቸው የሚለውንና ዘመርኩን አንዳንድ ነገሮችን በተለይ በቤተክርስቲያናችን ሁኔታ የተናገራቸው እውነታዎች አሉ። እነዚህን እንመለከታለን። ሌሎችንም አስተማሪ መራግብሮች ይዤላችኋለሁ። እስከ መራግብሩ ፍጻሜ አብራችሁን ቆዩ። ትንሽ ሰሞኑን ቀዝቀዝ እያለ ስለሆነ ሁላችሁም እስቲ ላይክ አድርጉት። ግዴላችሁም ላይክ አድርጉት። እግዚአብሔር አምላክ ደግሞ እንግዲህ ዘወረደ ብለን የጾሙን የመጀመሪያ ዕለተ ሰኞ ጀምረናል። ዛሬ የካቲት 9 እንኳን አደረሳችሁ። በኮሜንት ሴክሽን ላይ ለብርሃነ ትንሣኤ ሁላችንም ያደርሰን። እንኳን አደረሳችሁ ተባባሉ። ከሁሉ በፊት እስቲ በእነዚህ እንጀምር። በዘወረደ ሳምንት የምናደርገው ምንድነው? አረ ዛሬ በኋላ ማድረግ ነው፣ ችግር የለም። ሳምንቱ አልፎ ትሁት መሆን። እስቲ ትሁት መሆን በሉ። አዎ ትሁት መሆን። ዘወረደ ብሎ የሚጾም ሰው ትሁት መሆን አለበት። እንዲሁ በዘንድሮ አብይ ጾም ይሄን ብታረግ የምንመካው በምን እንመካለን? እውቀት ያለው በምን ይመካል? በማወቁ ይመካል። ዘር ያለው በምን ይመካል? በዘሩ ይመካል። የእናት አባቱን ዘር እየቆጠረ በአገሩ በዘሩ ይመካል። መልክ ያለው በምን ይመካል? በመልኩ። አንዳንድ መልከኛ እንደውም መልኩን ሌሎች ሰዎች እንዲነግሩት ከፈለገ በደንብ ሰሞኑን አመድ መሰልኩ እናንተ ይላል። ምን ለማለት ይመስላችኋል? መልኩን በደንብ እንዲነግሩት፣ ኧረ እናቴ አንተ እያበራ ነው እንዲባል አይነት፣ ወይም ደግሞ በቃ እንደዚያ እና መልክ ያለው በመልኩ ይመካል። ሀብት ያለው በሀብቱ ይመካል። ገርል ያለችው ደግሞ በምን ይመካል? በገርሉ ይመካል። በትንሹ ማለት በትንሹ አብሶ ከኛ የባሰ ሰው ካየንም አይተን አይደርስም። ትህትና ማለት ምን ማለት ይመስላችኋል? ሁልጊዜ እናገረዋለን። ትህትና ማለት ራስን ከማንም ሰው በታች ማድረግ ነው። ማንም የሚለውን አረፍተ ነገር ተመልከቱት፣ እዩት። ከማንም ሰው አሁን የእጅ ፓትርያርኩን ጫማቸውን ብስም ትህትና ነው? ልክን ማወቅ ነው። ህግ ነው። ይሄ ሲጀመር ርት ነው፣ ህግ ነው እንጂ ትህትና አይደለም። እና ድሮ ስላልስም ነው ፓትርያርክ አባት ይመስለው። ይሄ ትህትና አይደለም። ኤጲስቆጶስ ለጳጳስ፣ ጳጳስ ለፓትርያርክ፣ ደቀ መዝሙር ለመምህሩ፣ ልጅ ለአባቱ የሚያደርገው ትህትና ይባላል። ትህትና የሚባለው ከኛ ለሚያንስ ሰው የምናደርገው፣ እኛ የያዝነውን ነገር ያልያዘ ሰው ስናይ፣ አንተ እየጾምክ ለሚበላ ሰው ትሁት ትሆናለህ ወይ ነው። እያወቅክ የማያውቅ ሰው ሲናገር ትሰማዋለህ ወይ? እሱ ነው እያወቅክ የማያውቅ ሰው። ትህትና የሚባለው እሱ። ለትልቅ ሰው እየታዘዝክ ለትንሽ ሰው እምቢ አትልም ወይ? እኔ ሳዛችሁና መቼስ እዚህ ወንበሩ ስላለው ነው። የሆነ ደግሞ ጥንበቃን በእናንተ እይታ ተራ ሰው የሆነ ሰው ብታዙት ቢያዛችሁ እኩል ትሰማላችሁ? ሌላው ቀርቶ ስብከት፣ አሁን እኔ ስሰብክና እዚህ ደግሞ አንድ ሰው ተነስቶ ቢሰብክ እኩል ትሰማላችሁ? እኔ ትልቅ ነው አይደለም ጨዋታው። እኔ እንደዚህ አይነት ነገር አልልም፣ እግዚአብሔር ያውቃል እያልኩ ያለሁት። እኛ በህሊናችን ምን ስለው ሰው አለ። መቼስ ከዚህ ስለተቀመጥኩ መምህር ልትሉ ትችላለን። ከዚህ ያነሰ ሰው የምትሉት በእናንተ ግምት የምትሉት ሰው አሁን ቆሞ ዛሬ የሚያስተምረን ቢባል ዝም ብሎ አንድ የሆነ ሰው ማለት ነው ምን ትላላችሁ ነው? ይህ እኮ ነው ችግራችን። ማለት ቀድመን ሰው እንደማይረባ እንወስንበታለን። ልቡን ማን እንዳሳየን አላውቅም። ይገርማል እኮ እገሌ እስከዚህ ነው ብለን ልኩን አውጥተን ሰፍረን 80 ኪሎ 100 ኪሎ ብለን ራሳችንን እንደምረን ጨምቀንሰን ጽፈን እንጨርሳለን። ከዚያ በኋላ አንሰማም። አንዳንድ ጊዜ ከኛ ከናቅናቸው ሰዎች እውነት ይገኛል። ሶስና ስትገደል ታውቃላችሁ። ልትገደል ተብሎ ሲፈረድ አንድ ወጣት ልጅ አይደል እኔ ከዚህ ሴት ከደሟ ንጹህ ነኝ ያለ፣ ከረበናቱ ሁሉ ይልቅ ዝም ብሎ ከወጣቶች ጋር ያለ አንድ ልጅ እስከዚያ ተሰምቶ የማያውቅ ልጅ ማን ነው? ዳንኤል ነው። እዚያ እኮ ነው ልዕልናው የተገለጠ። እስከዚያ ድረስ የለም።
ሁሉ ሰው በሀገር ያለው ህዝብ ሁሉ ሶስና ትገደል ብሎ ወስኗል። ያ ሰው ምና እኔ ከደሟ ንጹህ ነኝ ምንድነው ያሉት? እስኪ በል እንስማ። እስመ እግዚአብሔር አላቀከ በማእከሌነ እግዚአብሔር ከኛ በላይ አድርጓል፣ እስቲ ተናገር አሉት። ቆይ እኔ ልፈትናቸው እነዚያን ሰዎች። ፍትህ ገለጠ ማለት ነው። እውነት ከማን እንዳለች ከትልቅ ሰው ይሁን ከትንሽ ሰው፣ ከለበሰ ይሁን ከተራቆተ፣ ከተሾመ ይሁን ከተሻረ፣ እውነት ከሁሉም ሰው ትመጣለች። ጆሮን ለማንም መክፈት፣ ዓይንን ለሁሉም ሰው ለአንዱ ከፍ ለአንዱ ዝቅ አለማድረግ፣ ራስን ከሰው ጋር አለማነጻጸር፣ ለገሌ እንዲህ ተደርጎ ለእኔ ሳይደረግልኝ አለማለት፣ አዎ ለገሌ ይገባል ለእኔ አይገባኝ ማለት፣ ነቀፋን በምስጋና መቀበል፣ ትልቅ ቦታ ሳይሰጠኝ አለማለት፣ ትትና ይመር። እስቲ ለክርስቶስ የቀረበ ወንበር አምጡ አለ ነገሩ እንጂ አለ ወይ? እስቲ ክርስቶስ የተወለደበትን የወርቅ አዳራሽ አምጡት አለ የለም። እኛ እንኳን በአቅማችን እኮ ስሞት በዚህ ገንዙኝ እንላለን። እሱ ለአሟሟቱ እንኳን ክብር ሰጥተውታል እንዴ? አልሰጡትም። በዝቅተኛ ኑሮም ልንኖር እንችላለን። መከራን በምስጋና መቀበል። አንዳንድ ጊዜ በጎ እየሆንኩ ለምንድን ነው መራራ ነገር የሚገጥመኝ ልንል እንችላለን። ክርስቶስ ውሃ ለመነ። የሰጡት ምንድን ነው? ሐሞት ነው። ከዚህ ዓለም ውሃ ስትለምኑ ሐሞት ሊቀርብላችሁ ይችላል። ይህ ዓለም እንደዚህ የሰጠነውን አይሰጠንም፣ የጠየቅነውን አያመጣም። ግፍ ነው የሚሰጠን ዓለም። ይሄ ነው ዘወረደ ማለት ይገባኛል ብሎ በምስጋና መቀበል ማለት። እኔ በልጥ ነው ዓለምን የፈተው ዘወረደ። እስኪ ዘወረደ በሉ። የአብይ ጾም ጉዞ በምን ይጀመራል? በምን? በትሕትናት ወርዶ ነው የሚጀመረው። በትሕትና ይጀመራል። የልልና መጀመሪያው ትሕትና ነው። ለዚህ ነው አባቶቻችን ምን ይባላሉ? ምን ይላሉ? ትሕትና የትሩፋት ሁሉ ምንድናት ይላሉ? መሰረት ናት ይላሉ። ቤት ሲሰራ መጀመሪያ መሰረቱ እንደሚጣለው የጸና አለት የሚባለው ነፋስ ገብቶ የማይጥለው ቤት የሚባለው ትሕትና መሰረት ላይ የቆመ ሰው ነው። ትሁት ከሆንኩ ማን ይገፋል? ራስህን እኮ ከፍ ስታደርግ ነው ሰዎች ሁሉ የሚገዳደሩ እና የአብይ ጾም ጉዞ በትሕትና ይጀመራል። እነዚህን 5 ነገሮች የማታደርጉ ከሆነ ባትጾሙ ይሻላል። ሰላም ውድ ኦርቶዶክሳውያን፣ ቪዲዮው እንደተለመደው ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ለብዙዎች አድርሱ። በመጀመሪያ እንኳን ለአብይ ጾም በሰላም አደረሳችሁ። በጾማችን ወቅት ምግብ ከመከልከል ባለፈ እነዚህን 5 ነገሮችን የግድ ልናደርግ ይገባል። የመጀመሪያው ፍቅር ሊኖረን ይገባል። አባቶቻችን እንደሚሉት አንድ ሰው ቤት ሰርቶ ለቤቱ በርና አጥር ካልሰራለት በስተቀር ከሌባና ከተንኮለኛ ከጠላት አያመልጥም። እኛም ደግሞ ጾምን እየጾምን ፍቅር ከሌለን ከጠላት ከዲያብሎስ ተንኮል አናመልጥም። ከጠላታችን ወጥመድ እንድናመልጥና ሕይወታችንም የተለወጠ እንዲሆን ጾማችን በፍቅር ሊሆን ይገባል። ፍቅር ያልተጨመረበት መንፈሳዊ ተጋድሎ ሁሉ ከንቱ ነው ይላሉና አባቶቻችን ፍቅርን በጾም ወቅት አጥብቀን ልንይዘው የሚገባ የመጀመሪያው ነገር ነው። በዚህ በአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 3 ላይም ቅዱስ ጳውሎስ እንደተናገረው ድሆችንም ብመግብ ስጋዬንም ለመቃጠል አሳልፌ ብሰጥ ሁሉ ፍቅር ግን ከሌለኝ ከንቱ ነኝ ብሏልና አንድ ክርስቲያን በጾም ወቅት ፍቅር ሊኖረው የግድ ይገባል። ሁለተኛው ደግሞ ስንጾም አብሮ የግድ ሊኖረን የሚገባው ትሕትና ነው። ትሕትና ሊኖረን ይገባል። ጾማችን ትሕትና ከሌለው ውሃ የሚያስገባ የተሸነቆረ መርከብን ይመስላል። ያ የተሸነቆረ መርከብ ውሃው ቀስ በቀስ እየገባ መርከቡን እስከ መስመጥ እንደሚያደርሰው ሁሉ እኛም ጾማችን ያለ ትሕትና ከሆነ ያ ትዕቢታችን ዕለት በዕለት እየጨመረ ከእግዚአብሔር መንገድ ያስወጣናል፣ ከእግዚአብሔር ይለየናል። አንድ ክርስቲያን ትሕትና ሊኖረው ይገባል። በተለይም ደግሞ ጾም በሚጾምበት ጊዜ ከትሕትና ጋር አብሮ ሊሆን ይገባል። ምክንያቱም ትሕትና የጸጋ እግዚአብሔር ሁሉ ምንጭ ነችና ነው። በዚህ በአንደኛ ጴጥሮስ ምዕራፍ 5 ከቁጥር 5 ላይ ስናነበው እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑቶች ግን ጸጋን ይሰጣል ብሏልና የጸጋ ምንጭ ሁሉ የሆነችውን ትሕትናን በጾማችን ወቅት አብዝተን ልንይዝ ይገባል። ከትዕቢት ደግሞ ልንርቅ ይገባል። ሶስተኛው ደግሞ ጸሎት ነው። ጸሎት ሁልጊዜ በተለይ ደግሞ በጾም ወቅት ጾምና ጸሎት ፍጹም የማይለያዩ እንደ ጥርስና እንደ ከንፈር ናቸው ይላሉ አባቶች። ጸሎት ያልተጨመረበት ጾም እንደ ትርፍ አልባ ንግድ ነው። ዝም ብሎ ድካም ብቻ ነው የሚሆነው። ስለዚህ በጾማችን ወቅት ሁል ጊዜ ወደ እግዚአብሔር በጸሎት ልንቀርብ ይገባል። አራተኛው ደግሞ ንስሐ ነው። በጾማችን ወቅት ወደ እግዚአብሔር በንስሐ ልንመለስ ልንቀርብ የግድ ይገባል። በንስሐ ያልታጀበ ጾም ጠባቂ እንደሌለው ሀገር ነው። ጠባቂ የሌለው ሀገር ማንም እንደሚፈነጭበት ሁሉ
ንስሐ የሌለው ጾም እንደዚሁ ለክፉ ለተለያዩ የኃጢአት ስራዎች ሁሉ መናኸሪያ ይሆናል። ስለዚህ በጾማችን ወቅት ንስሐን አብረን ገንዘብ ልናደርግ ይገባል። በዚህ በሐዋርያት ሥራ ምዕራፍ 3 ከቁጥር 19 ጀምሮ ስናነበው እንግዲህ ከጌታ ዘንድ የመጽናናት ዘመን ይመጣላችሁ ዘንድ ኃጢአታችሁም ይደመሰስላችሁ ዘንድ ንስሐ ግቡ ብሎ ሲናገር እንመለከተዋለን። የመጨረሻውና አምስተኛው ምጽዋት ነው። ሁል ጊዜ በጾማችን ወቅት ምጽዋትን ገንዘባችን ልናደርግ ይገባል። የሚጾም ሰው እሱ በፈቃዱ የሚጾመው፣ ሌላው ደግሞ ቸግሮ ሳይፈልግ የሚጾም አለና ለዚያ ያልተቸገረ ሰው ቸርነትን ሊያደርግ ምጽዋትን ሊሰጥ ይገባል እንጂ ጾም ማለት ቁርስ የምንበላ የነበረውን ለቁርሳችንን ወደ ምሳችን ማዘዋወር፣ ምሳ እንበላ የነበረውን ወደ መክሰሳችን የምናዘዋውርበት ሳይሆን እኛ አንበላም ብለን በፈቃዳችን የተውነውን ነገር ተቸግሮ ያንን ነገር ለማያገኝ ሰው ማድረግ፣ ምጽዋት ማድረግ፣ ቸርነትን ማድረግ በጾማችን ወቅት የግድ ይገባል። በዚህ በትንቢተ ዘካርያስ ምዕራፍ 7 ከቁጥር 9 ላይ ስናነበው ቸርነትና ምሕረትን ለወንድሞቻችሁ ሁሉ አድርጉ በማለት ሲናገር እንመለከተዋለን። ስለዚህ በጾማችን ወቅት ምጽዋትን ልናደርግ ይገባል። እነዚህ 5 ነገሮችን የምናደርግ ከሆነ ጾማችን በእግዚአብሔር ዘንድ ተቀባይነት ያለው ይሆናል ማለት ነው። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም ደግሞ በዚህ ጾም የምንጠቀም መሆን አለብን። ዝም ብለን ጾሙን ብቻ የምንጾም ከሆነ ከንቱ ነው። የራብ አድማ ነው እያደረግን ያለ ነው። ጸሎት ማድረግ ያስፈልጋል። ወደ ክርስቶስ መቅረብ ያስፈልጋል። ጾመን ደግሞ ማህተብ ሊመታልን ያስፈልጋል። ያ ማህተባችን ደግሞ የክርስቶስ ስጋና ደም ነው። ይህንን የክርስቶስን ስጋና ደም መቀበል አለብን። በዚህ ጾም ዝም ብለን ሳይሆን በዓላማ ነው መጾም ያለብን። ሀገራችን ሰላም እንዲሆን፣ ወገኖቻችን ሰላም እንዲሆኑ፣ የልቦናችን መሻት ከኃጢአት በስተቀር እንዲፈጸም፣ አምላክ ይቅርታን ምሕረትን እንዲልክልን እያሰብን መጾም መለመን ያስፈልጋል። እንግዲህ የተቸገሩትን ደግሞ ከፊት እያሰለፍን እነሱ ጋር እየደረስን እየረዳናቸው ነው ይህንን ጾም መጾም ያለብን። እግዚአብሔር የልቦናችንን መሻት ሁሉ ከኃጢአት በስተቀር ፈጽሞ ለብርሃነ ትንሣኤው ሁላችንንም ያደርሰን። ጾሙን የበረከት የፍቅር ያደርግልን። እሺ ወደ ያዝነው አጀንዳ ስናልፍ እንግዲህ ዘርፌ የተናገረችውን ነገር የመጀመሪያ ላስቃኛችሁ። ስሙት። ይሄንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤቱ ገፊ ነው፣ ቤቱ ገፊ መሆኑን መናገሯ ነው። ኦርቶዶክስ ቤተክርስቲያን ይህን የሚያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን እንታሳደድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው። እኔ የእውነት ኢየሱስን አይደል ወይ? እንግዲህ ቤተክርስቲያን የእውነት አምድ ነች፣ መሰረት ነች፣ እንዲሁም ደግሞ የህይወት ባህር ነች። ጌታዋ ደግሞ የህይወት ምንጭ ነው እና በባህር ውስጥ ያለ ድንጋይ ከባህሩ ውሃ ስላልጠጣ ውሃ የለም ያስብላሉ ነው። ልክ በዚህ በሮሜ ምዕራፍ 3 ቁጥር 3 ላይ የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን ይለናል ቅዱስ ጳውሎስ ማለት ነው። አንዳንድ ድንጋዮች ደግሞ ጌታ እንደነገረን በቢታንያ ያሉ ድንጋዮች እንደሚጮሁ እንደሚያመሰግኑ ሲነግረን ምን ይለናል? ማለት ከእንደነዚህ አይነት ሰዎች ይሻላሉ አንዳንድ ድንጋዮች። በዚህ በሉቃስ ወንጌል ምዕራፍ 19 ቁጥር 40 ላይ እላችኋለሁ እነዚህም ዝም ቢሉ ድንጋዮች ይጮሃሉ። ተመልከቱ፣ የቢታንያ ድንጋዮች እንኳን ስለ ክርስቶስ ይጮሃሉ። ደግሞ ኢየሱስ ስላልኩ ተገፋው ትላለች። ቤተ ክርስቲያን ስራዋ፣ ስብከቷ፣ ምግባሯ፣ ምልክቷ ሁሉ የክርስቶስ እኮ ነው። ለ365 ቀን ዓመቱን ሙሉ ሳታቋረጥ ሰዓታት፣ ማህሌት፣ ቅዳሴ እያለች ክቡር ስጋውን ክቡር ደሙን የምታቀርበው የማ ቤተ ክርስቲያን ነች? እስኪ እንደው በጠራራ ፀሐይ አይንሽን ጨፍነሽ ፀሐይ አልታየሽምና ፀሐይ አልወጣችም እኮ አይባልም። እናቱ አይንሽን ስላልገለጥሽ ነው መልሱ። ክርስቶስ ስለዘመርኩኝ ጴንጤ ልትሆኝ ነው እንዴ? አንቺ ሰው ጴንጤ ሆንሽ እንዴ ተባልኩኝ ምናምን አራይ መጣውን በጌታ ስም። ከዛሬ 500 ዓመት ዘመን በፊት ማለት ነው ስለ ክርስቶስ ሲዘመር እነዛ ሰዎች ምን ሆኑ ነበር የሚባሉት? ያላዋቂ ሳሚ ንፍጥ ይለቀልቃል ምናምን የሚባል አባባል አለና በእውነቱ ከሆነ እኛ እኮ አንቺን አናቅሽም ነበር። ያወቅንሽ በዝማሬሽ ነው። የኔ ናርዶስ የኔ ቤዛ ብለሽ ዘመርሽ። እኛ ደግሞ የኛን ቤዛ የተዘመረለትን መዝሙር ካሴቱን ገዛን፣ ፈመስሽ፣ በያውደ ምሕረቱ መዘመር ጀመርሽ። ከዚህ የተለየ ነገር አለ እህታችን? አናቅሽም ነበር እኮ። ስለዚህ ያወቅንሽ ራሱ ስለሱ ስለዘመርሽ ነው። እና የሚያስገፋና የማይፈለግ ነገር ቢሆን ለምንድን ነው ዝማሬዎችሽ በዛ ያክል የተሸጡት? ለምንስ ነው ሰው ላይ ሰማሽ? ለምንስ ነው የታወቅሽው እንልሻለን ማለት ነው። ስለዚህ ዝማሬው የተወደደ ስለሆነ ነው። አንቺም የተወደድሽው የታወቅሽው ነው።
እንደ እውነት እንነጋገር ከተባለ አንድ ጊዜ ያው የጌታን ቤተክርስቲያን ጥላት ወጣለች። ሰው በሰው የተጀመረ ቦታ ላይ ነው ያለሽው እና የትኛው ተቋም ላይ ነው ያለሽው? ክርስቶስ ኢየሱስ ለዓለም ሁሉ ሞቷል የሚለው ወይስ አይ ለተመረጡት ብሎ የእግዚአብሔርን ምሕረትና ቸርነትን የማያሳየው ጌታ ጋር ነው ያለሽው? ወይስ ጥምቀት ለድህነት ብለው የሚሉት አይ አይደለም ሰው ከዳነ በኋላ ይጠመቃል እናም ደግሞ የሚያደርገው ደግሞ ትእዛዙን ለመፈጸም ነው ብሎ የሚናገሩት ጋር ነው ያለሽው? ወይስ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ስጋና ደም ሕይወትን ይሰጣል አማናዊ ነው ብለው የሚያስተምሩት ጋር ነው ያለሽው? አይ አይደለም ይህ እንደ ማንኛውም የተሰጠ ትእዛዝ ነው በቃ ትእዛዙ እንደማክበር ይደረጋል እንጂ ሕይወት የሚሰጥ አይደለም ብለው የሚሉት ጋር ነው ያለሽው? የትኛው ጋር ነው ያለሽው እህታችን? እና ራስሽን ብትመለከቺ መልካም ነው። ቤተክርስቲያን ስሟን ካላነሳሽ እንጀራ ልቤ እንደማቺ እናውቀዋለን። እዛም አካባቢ ያሉት ሰዎች ደግሞ ለእናንተ የሚያጨበጭቡላችሁ በተለይ ከዚህ ወተናል ብላችሁ ለምትሉት የሚያጨበጭቡላችሁ ወይም ደግሞ ጎበዝ የምትባሉት እንደው የሆነ የምትናገሩት ጥሩ ትምህርት ኖሮ ሳይሆን የሚጠሏትን ቤተክርስቲያንን ስለምታሙላቸው ነው። ሰው እግዚአብሔር አምላክ ልቡን ይስጣችሁ። እቺ ቤተክርስቲያን ግን ትናንት እርሱ የጀመራት ነች፣ ዛሬኛ ጋር የደረሰች ነች። እስከ ዓለም ፍጻሜም ደግሞ የማይለያት ሁሌም የሚጠብቃት አንዲት የሆነች ቤተክርስቲያን አለችን እና ይህችን ቤተክርስቲያን ደግሞ የክርስቶስ ስለሆነች ሁልጊዜም በእሱ ትጠበቃለች። ታዲያ እንደዛ ከሆነ በቅዱሳን የምንድን ከሆነ በጻድቃን የምንድን ከሆነ እኮ በጣም ጃይንት የሆኑ ሰዎች ከእግዚአብሔር ጋር ያወሩ የተነጋገሩ እነ ሙሴን የሚያህሉ ሰዎች ነበሩ። ለምን አላደኑ? ስለዚህ የኢየሱስ መምጣት ምንድን ነው ፋይዳው? የኢየሱስ በመስቀል መሰቀል፣ ያን ሁሉ መከራ ማየት፣ በዛ ሁሉ ምጥ ውስጥ ማለፍ ምንድን ነው ፋይዳው የሚል ደግሞ ጥያቄ ወደ አይምሮ ይመጣ ማለት ነው። ስለዚህ ከዛ በኋላ ሳነብ እነሱ የሚያስተምሩት አስተምሮ ከመጽሐፍ ቅዱስ ጋር እንደሚጋጭ ከእውነቱ አባት ከሆነው አይደለም የመጽሐፎች ሁሉ አባት ከሆነው ከመጽሐፍ ቅዱስ ጋር ሕያው ከሆነው ከእግዚአብሔር ቃል ጋር ዘላለም ከሆነው ከእግዚአብሔር ቃል ጋር እንደሚጋጭ ደረስኩበት ማለት ነው። ከዛ የሆነው ምንድነው? እኔ ኢየሱስ ስላለው ስደት ጀመረ። ከዛ በተደጋጋሚ እንደገና ሌላ ጥያቄ መጣ። እንዴ ኦርቶዶክስ ቤተክርስቲያን ይህን ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው እኔ የእውነት ኢየሱስን አይደል ወይ እቺ ቤተክርስቲያን የምታመልከው? ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ። ደግሞም እያስመሰከሩልኝ መጡ። ማርያም ስትይ ቅዱሳን ስትይ በጣም ደስ ይላቸዋል። በመዝሙርሽ መሃል እንግዲህ አምላክ ነው አይደለም ዋና ነው አይደል? ከሱ በላይ ማን አለ? ኢየሱስ ስትይ ግን አንቺ ጴንጤ ሆንሽ እንዴ እስከመባል ደረጃ እየደረሰ ተመጣ ማለት ነው። ከዛ በኋላ ስደቱ እየበዛ እኔም ደግሞ ኢየሱስ ላይ ሙጭጭ እያልኩ የገባኝ አንድ ነገር አለ። ስለዚህ ኢየሱስን ልተው አልችልም። የህይወቴ መሰረት፣ የመዳኔ መሰረት፣ አጠቃላይ የክርስትና ፋውንዴሽን ኢየሱስ ስለሆነ እሱን ትቶ ህይወት የለም። የዘላለም ህይወት የሚባል ስለሌለ እኔ ይሄን እየተረዳሁ ከመጣሁኝ በኋላ በቃ ግጭት እየተፈጠረ መጣ ማለት ነው። የሆነ ቦታ ስጋበዝ ይጮሃሉ። ለምሳሌ እዚህ ናዝሬት ስላሴ ቤተክርስቲያን ጋብዘውኝ ሄጄ ነበር በማገለግልበት ወቅት። በቃ እኔ እየዘመርኩ ነው እንግዲህ የኔን አርዶስ እያልኩ ነው። ከዛ ተነስተው መጡ። መጀመሪያ እንገልሻለን ምናምን የሚል ወረቀት ይመጣል። ያው በኦርቶዶክስ ቤተክርስቲያን ይሄን ዘምሪልን ምናምን የሚል ወረቀት ይልካሉ በፊት። አሁን ተለውጦ እንገልሻለን፣ እናጠፋሻለን፣ አንለቀሽ ምናምን የሚል ወረቀት። ከዛ እኔ ጌታ ሆይ አበርታኝ፣ ልቤን አጠንክራልኩ ማለት። ከዛ የኔን አርዶስ ማለት ሲጀምር ሞንታርቦ ነው 459 ሞንታርቦ ነው። ብዙ ጊዜ በፊት አይተሽ ከሆነ እሱን ሄደው ነቀሉት ማለት። ከዛ እኔ ድምፅ አልባ ሆንኩኝ። ከዛ ወጡና መዝም ለማርያም ማለት ጀመሩ። ቸርቹ ድብልቅልቁ ወጣ ማለት ነው። ከዛ በኋላ እኔን ሸፍነው ድንጋይ እየወረወሩ ህፃናት ልጆች እውነቴን ነው የምልሽ ምራቅ እየተፉ እኔ እንዲህ አይነት ጥላቸው ይቻላል። ከዛ ግቢ ወጣሁ ማለት ነው። እና በጣም ነው የሚገርመው። በውሸት ያበደ ማለት ነው። የትኛው ቤተክርስቲያን ናት በእውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት መድረክ ላይ ቆመው አገልግሎት እየተሰጠ እየተዘመረ ምራቅ የሚተፋ? ረጅም ዓመት ኖረናል በቤተክርስቲያን።
እድሜያችንን ሙሉ አገልግሎት ሲገለገል እናያለን። ማን ነውስ ተነስቶ ምራቅ የሚተፋው? ማን ነው ተነስቶስ የሚማታው? የትኛው ቤተክርስቲያን ውስጥ ነው ይህ ነገር የተደረገው? እንደው ይህ ነገር ያያችሁ እስቲ በኮሜንት ላይ ሐሳብ ስጡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ሲባል አትወድም ነው የምትለው። ለቤተክርስቲያን እኮ መሰረቷም ጉልላቷም ኢየሱስ ክርስቶስ ነው። አምላኳም ኢየሱስ ክርስቶስ ነው። ሌላ የምታመልከው አምላክ የላትም። ሌላ አዳኝ አርጋ የምትቀበለው የላትም። የዚች ቤተክርስቲያን አምላኳ ኢየሱስ ክርስቶስ ነው። መሰረቷም ጉልላቷም እሱ ነው። የኢየሱስ ስም ስንጠራ እየተሰደድን መጣን። ስደት መጣ። የማርያምና የቅዱሳን ስም ስንጠራ ግን ማንም አያሳድደንም። አሁን ሰዎች እመቤታችንን ነው ከኢየሱስ ክርስቶስ በላይ ከፍ የሚያደርጉት ብለው እንዲያስቡ ነው። እኛ እመቤታችንን ከፈጣሪ በታች ከፍጥሯን ሁሉ በላይ አድርገን ነው የምናከብራት። ከማን በታች? ከፈጣሪ በታች። ለምን? ለሷም ፈጣሪዋ ነው ኢየሱስ ክርስቶስ፣ ለሷም አምላኳ ነው ኢየሱስ ክርስቶስ። ለምን ይህን ያህል አንዳንድ የምንሰራቸውን ድራማዎች እንኳን ለምን አናውቃቸው? ልናወራ ሚዲያ ላይ ስንመጣ ያስተቻል አያስተችም የሚሉ ነገሮችን ለምን አናውቅ? የወጣችው በራሷ ስተት ዶግማቲክ የሆኑ ነገሮችን ቤተክርስቲያኒቷ ከቀኖና ውጪ ከዶግማ ውጪ ያሉ ነገሮችን በማድረግ ነው። በረክ ላይ ወጥተው ሲዘምሩና ጀርባቸው የሚሰሩት ስራ እኮ ይህ የተለያየ ነበር። የነሱ ቡድኖች እኮ እነ መጋቢ አዲስ የተባሉት ለምሳሌ እነ በጋሻው የሚሰብኩትን ስብከት እኮ አይኖሩትም። ውስጡን ሌላ ነገር ነበር ሲያካሂዱ የነበሩት። ቤተክርስቲያን ማንንም አትገፋም። የክርስትና እኮ የፈተና ህይወት ነው። ከተገፋሽ ለምን ወጣች? ኢየሱስ ክርስቶስ እኮ እኛን የሰው ልጆች ሊያድን ከሰማይ ወርዶ እያስተማረ በምድር ላይ ብዙ ፈተና መከራ መጥቶበታል። ከመጣበት ዓላማስ ወጥቷል። እየገፉኝ ነው፣ እየሰደቡኝ ነው፣ እየተፉብኝ ነው፣ እያንቋሸሹኝ ነው፣ አልፈልግም አላድናችሁም ብሎ ተመልሷል እንዴ? መጽናት እኮ ነው እውነታ ቢኖር ማለት ነው። ቤተክርስቲያኒቷ ገፊ አይደለችም። አንድ ወቅት በደንብ ታስታውሳላችሁ። ብፁዕ አቡነ ገብርኤል እመቤታችን ቅድስት ድንግል ማርያም ክብር ይግባትና ቤዛ አትባልም ብለው የተናገሩት ያን ወቅት ምንድን ነው ያሉት? እስቲ ስሙ። ቤቱ ገፊ ነው። ፈረስ ጉልበት በላይ አገልጋዮቹን የሚገፋ። ስለዚህ ታላላቅ ዘማሪያን በብዙ ፈተና ውስጥ ያለፋችሁ፣ መድረክም የተነፈጋችሁ፣ የተገፋችሁ፣ የናቃችሁ፣ ያኮረፋችሁ ሁሉ ወደ እናታችሁ ቤት እንድትመለሱ እግረ መንገድ ጥሪ ማቅረብ እወዳለሁ። ለዘመጻፈ እያሰይተድዶ ወያወጽዋፋ ወደ እኔ የመጣውን ወደ ውጭ አላወጣውም ነው የሚለውና ከሰማይ በታች ከምድር በላይ ከሱ ውጭ የመዳኛ መንገድ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። በስፖርቱ ዓለም የጫማ ሰፈራ የሚባል ነገር አለ አይደል? አለ። በረድ ብንል ለሚያገለግሉት ብንለቅላቸው እናቶቻችን ልጆቻቸው እንዳያለቅሱባቸው የእንጀራ እናት የሚል የማታለያ ስም ያወጡላት ትወጣለች። ደረቅ ምንም ነገር። አዎ ይሄን ነበር ስንጮህ ነበር። ሰምታችኋል። ቤቱ ገፊ ነው ሲሉ የቱ ቤት? ማን የገፋው? ማን የገፋው? ማንስ ነው ማንን የመግፋት ስልጣን ኃይል ያለው? ማንም ስለገፋንስ ነው ወይ የምንወጣው? ብዙ ዘማሪያን ብዙ ሰባኪያን ተገፍታችሁ ወጣችኋል። እነ ዘርፌ ተገፍተው ነው እንደ ወጡት? ግፍ ተሰርቶባቸው ነው እንደ ወጡት? ያለ ኃጢአት ነው እንደ የተባረሩት? አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንንም ገፍታ አታውቅም፣ አትገፋም። በስርዓቷ፣ በህጓ፣ በቀኖኗ፣ በዶግማዋ፣ በትውፊቷ የሚካሄድ ከሆነ ማንንም አትገፋም። ከቀኖና ከዶግማ ውጭ ወጣለሁ ካልክ ግን ተቆርጠህ ትጣላለህ። ግዴታ ነው፣ ተቆርጠህ ትጣላለህ። ጣት ላይ እኮ ካንሰር ቢወጣ ሙሉ ሰውነትን እንዳያበላሽ እቺ ጣት ተቆርጣ ትጣላለች። እነዚህም ሌሎቹን እንዳያበላሹ ተቆርጠው ተጥለዋል እንጂ ቤቱ ገፊ ይሆን አይደለም። የሊቀ ጳጳሱን ንግግር ከዘርፌ ጋር አገናኙት እስቲ፣ ከዛ ሐሳባችሁን ስጡ። እሺ ይህንን ተከትሎ ሌላው ማስቃኛችሁ ይህን ያህል በዚህ ይህን ያህል ካለ እናንተ ደግሞ ትጨምሩበታላችሁ። ዘመድኩን በተለይ የተናገራቸው በጣም እውነታ ያለበት ቤተ ክህነቱ ምን እየሰራ ነው? ጳጳሳቶቹ ምን እየሰሩ ነው? ለመንጋው እየተጠነቀቁ ነው ወይ?
እረኞቻቸው በየቦታው እየተወሰዱ በየቦታው እየተበሉ በየቦታው አንገታቸው በቢላ ማተባቸው በቢላ እየተቆረጠ ምን እየተሰራ ነው የሚለውን እንደው ቀንጨብ አድርጌ ነው በዚህ ዙሪያ እኛን ብቻ በሚወክለን ዙሪያ ያቀረብኩላችሁ ያመጣሁት። በደንብ ተከታተሉት፣ ሐሳብ ስጡበት። እኔ ከወዲሁ ሰናበታለሁ። እንከታተል። አሁን ያሉት ካህናት ያልፋሉ። ተተኪ ከሌለ ባዶ የሰራነው ህንፃ ቤተክርስቲያን ዳንስ ቤት ሊሆን ይችላል፣ ጭፈራ ቤት ሊሆን ይችላል፣ አሜሪካ አውሮፓ እንዳለው ሆቴል ሊሆን ይችላል፣ ሆቴል ናይት ክለብ ሊሆን ይችላል። ተተኪ ከሌለ ቤተክርስቲያን ያለ ተተኪ አይሆንም። አሁን ላይ ያሉት ማሰብ ያቃታቸው ይሄንን ነው። ለራሳቸው ጥቅም ብቻ ቪላ ይሰራሉ፣ ህንፃ ይሰራሉ። ከሙዳይ ምጽዋት ገንዘብ ሞንኩ ሰው የ40 ሚሊዮን የ30 ሚሊዮን መኪና በደሃ አማኝ ላይ ይነዳሉ። መፈረም የማይችል ቃለ ጉባኤ የማይችል ጸሐፊ የ40 ሚሊዮን ብር መኪና ይነዳል። ከየት አመጣ ብሎ የሚጠይቅ የለም። ዘመኑ የሌባ ዘመኑ የቀማኛ ዘመኑ የገፋፊ መንግስት ጋር ቼን አለው። ፍርድ ቤት አይጠይቀውም፣ ፖሊስ አይጠይቀውም። ቤተ ክህነት ቼን አለው። እዚህ ዘራፊ እዛ ዘራፊ አንድ ላይ ዘራፊ ሆነው ቤተክርስቲያኒቷን አደሟት። እነሱ ሰቡ፣ ወፈሩ፣ በጎቻቸው ጫጩ፣ ከሱ ምንም እዚህኛ እነዚህ ያልፋሉ። ባዮሎጂም እግዚአብሔርም ያሳልፋቸዋል። ታሪክ አልባ አድርጎ ያሳልፋቸዋል። ብዙ አቡነ ከሌ ሞቱ፣ አባ ከሌ ሞቱ፣ አለቀ። የአንድ ቀን ዜና ሆኖ ያልፋሉ። ዜና ሆኖ የማይቀረው ዘላለም የሚተከለው ስራ እንሰራለን። ጠንቋዮች አያስቆሙንም፣ ፖለቲከኞች አያስቆሙንም፣ ሐሰተኞች አያስቆሙንም። ቃላችን ሰይፍ፣ እሳት፣ ሚሳኤል ሆኖ ስራ ይሰራል። ወደ ሳይሆን በግድ ትሰማኛለህ፣ ወደ ሳይሆን በግድ ትሰማኛለህ። እንሰራለን። አለቀ። ሌላ ትርጉም የለው። አይጸጸቱ። ዛሬ የሌላ ቤተ እምነቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ምዕመናን ባገኙበት ይገላሉ፣ ባገኙበት ያርዳሉ፣ ባገኙበት ማዕተባቸውን ይበጥሳሉ። የሚገደው ጳጳስ የለም የሚገደው። ምክንያቱም መኪናው አበሉ ደሞዙ 300-120 ሺህ ብር እሱ አይጉደልበት። የእሱን ዘመዶች የእህቱን ልጅ ያጎቱን ልጅ የምናምን ልጅ ይጦርበት። ታክስ የለበት፣ ቀረጥ የለበት። ውጭ ሀገር ሊሄድ ቢል ፓስፖርቱ የዲፕሎማት ነው። በፈለገበት ሀገር መሄድ የሚችል ነው። ቤተክርስቲያኒቷን እንደምሽግ ሆኖ በጎች ሲነጠቁ ምን ነው ቶሎ ተበልተው ባለቁልኝ የሚል የማይጸጸት 20-30 ዓመት አንድ ሀገረ ስብከት እየመሩ አንድ መምህር ያላወጡ አንድ ትምህርት ቤት ያልከፈቱ አባቶች አሉ፣ ጳጳሳት አሉ። እንደ ቅኝ ገዢ ምዕመናን ረግጠው የሚገዙ ባሉበት ሀገረ ስብከት ገጠር ገብተው ቤተክርስቲያን የማይመርቁ፣ የማይከፍቱ፣ የማይቀድሱ፣ ክህነት የማይሰጡ የአባት ያለ 20-30 ዓመት የአባት ያለ የሚሉ ምቾት፣ ስጋ ብቻ፣ ወሬ ብቻ፣ መስቀሉን ይዞ ምኑን ይዞ መደስኮር ብቻ። እነዚህ ማሳፈር የምንችለው በስራ በሃይማኖት ቀልድ የለም። ጉሮሮ የምንተናነቀው ጉሮሮ የሽንገላ ዘመን እንደዚህ ከተናገሩ እኔ በስብሻለሁ። አንዴ ዝናብ የበሰበሰ በዝናብ ውስጥ ነው የሚሄደው። አይፈራም። ቃል ማሳመር፣ ዲፕሎማት መሆን፣ ትሁት መስሎ እንደዚህ መታየት አልጠቀመንም። ገጀራ ያስፈልጋል። እንደዚህ ገጀራ ምላስ ያለው ያስፈልጋል። የምረገመው እኔ ነኝ። ሲኦልም መግባት ካለ በዛ እንገባ። አንቀን ተናንቀን ይሰራል። ይሄንን ልብ ብላችሁ ተመለከቱ። እነዚህ ሙስሊሞቹ መንግስታቸው እስላም ነው። አብይ አህመድ ራሱ እስላም ነው። እንደገና ስርዓቱ እስላም ነው። ከዛ ከሳውዲ መጥተው ከመሞት ርስታቸውን ከመውሰድ ወይስ ማተብ ከመበጠስ ይሏቸዋል። ቤተ ክህነቱ አይደርስላቸው፣ ጳጳሱ አይደርስላቸው፣ ሀገረ ስብከቱ አይደርስላቸው፣ ምን አይደርስላቸው፣ ምን ማድረግ አይችሉም። በቃ ያው ከአረብ ሀገር መጥተው እስላም እንዴት እንደሚቀማቸው ተመልከቱ። ኢትዮጵያ ምድር አብሮ الله أكبر الله أكبر
الله أكبر جاء الحق وضحك الباطل إن الباطل كان زهوقا الحمد لله رب العالمين الحمد لله الذي بنعمته تتم الصالحات شكرا لكم يا اخوان على ما شاء الله الله يثبتكم ما شاء الله تبارك الله ما شاء الله تبارك الله اللهم ثبت ያውን ሲኖዶሱን አያነጋግርም ይሄን ማህበራቱን አያነጋግርም ሰባኪያን ወንጌሉን አያነጋግርም ከአሜሪካ ኢትዮጵያ በሳምንት ሁለት የሚበሩ ከጉድጓድ ያወጣቻቸው ቤተክርስቲያን አይቆጫቸውም ያያገባቸው እነሱ ድህነታቸውን ተራቅሞ ሄደውባታል ለምን ብሎ የሚጠይቅ እንዴት ብሎ የሚጠይቅ የለም ቱርክ መጥቶ ይፈንጭብን ሳውዲ አረቢያ መጥቶ ይፈንጭብን በገዛ ርስታቸው በገዛ መሬታቸው ላይ ጠባቂ አጥተው ህግ የሚጠብቃቸው አጥተው ማተባቸውን ይበጥሱ ይሄንን የዋሃቢ እስላሞችን ድርጊት ያየው ጴንጤ እንኳን አፈላ ጴንጤ እንኳን በቃ ዘመኑ የኛ ነው ብሎ የአብይ አህመድ ዘመን ነው የሽመልስ አብዲሳ ዘመን ነው የአዳነች አቤቤ ዘመን ነው የደቡብ ባለስልጣኖች ዘመን ነው ዘመኑ የጴንጤ ነው አሉና እረኛዎቹ ደካማ እንቅልፋም እረኛዎቹ ራስ ወዳድ ሆዳም ስለሆኑና ለበጎቻቸው ደንታ የሌላቸው ወደ ለመለመ መስክ የማይወስዱ ወደ ጥሩ ምንጭ ውሃው የማይወስዱ ራስ ወዳዶች እንዲሁም በጎቹን አርደው የሚበሉ እነሱ የሚሰቡ ከበጎቹ ወተታቸውን ብቻ ጸጉራቸውን ብቻ ስጋቸውን ብቻ የሚፈልጉ ፈሪ ሰነፈረኛ መሆናቸውን ስለሚያውቁ ጴንጤ እንኳን ጴንጤ ቢላዋ ይዞ ምስኪን የደቡብ እናቶችን ገመድ ይበጥሳል ይሄንን ልብ ብላችሁ ይሉ ህግ ቢኖር ፍትህ ቢኖር ምክንያቱም አሁን ዳኛው ጴንጤ ነው አቃቤ ህጉ ጴንጤ ነው ፖሊሱ ጴንጤ ነው ብትከሱ የሚመጣ የለም ግን መጋፈጥ ይቻል ነበር አሁን እቺ ምስኪን ልጅ እንደሚያረጋ ከመጀመሪያው ጀምርለት ከመጀመሪያው ኢየሱስ ክርስቶስ ብቻውን ያድናል አሜን ዛሬ ከጠላት አገዛዝ እህታችንን ታደለችን እግዚአብሔር ነፃ አውጥቷታል አሜን ሁሉ ለአምላካችን ለእግዚአብሔር ይሁን አሜን በእልልታ በጭብጨባ እግዚአብሔር አምላካችንን አክብሩ አካል ነው አንተ በጣም ተቀበል ኢየሱስ ክርስቶስ ብቻውን ያድናል አሜን ዛሬ ከጠላት አገዛዝ እህታችንን ታደለችን እግዚአብሔር ነፃ አውጥቷታል አሜን ሁሉ ለአምላካችን ለእግዚአብሔር ይሁን አሜን በእልልታ በጭብጨባ እግዚአብሔር አምላካችንን አክብሩ ድጋሞ አካል ነው አንተ በጣም ተቀበል ኢየሱስ ክርስቶስ ብቻውን ያድናል አሜን ዛሬ ከጠላት አገዛዝ እህታችንን ታደለችን እግዚአብሔር ነፃ አውጥቷታል አሜን ሁሉ ለአምላካችን ለእግዚአብሔር ይሁን አሜን በእልልታ በጭብጨባ እግዚአብሔር አምላካችንን አክብሩ የሴትዮዋን ህይወት ተመልከቱ መጀመሪያ አንገቷን ሲከረክረው ተመልከቱ በቢላዋ እምቢ ብትለው ይቆርጣታል አንገቷን በቢላዋ የሚቆርጠው እንግዲህ ጴንጤ ነው እሱ ቸርቹ ላይ መስቀል አድርጓል እቺ ሴት መስቀል ላይ ያደረገችው ይሄ እንግዲህ ጠላት ነው ለነሱ ይሄ ጠላት ነው ይሄን ማድረግ ጠላት ነው እኔ ክርስቲያን ነኝ እኔ የተሰቀለው ኢየሱስ ክርስቶስን ነው በመስቀል የተሰቀልኩትን ማምነው ማለት ለጴንጤ ጠላት ነው ቸርቹ ላይ መስቀል ሰቅሎ መጽሐፍ መስቀል ያለበትን መጽሐፍ ቅዱስ ይዞ
በመስቀል ላይ የተሰቀለውን ኢየሱስ ክርስቶስ እናመልካለን ብሎ ይሄ የጠላትን አሰራር ባንገቷ ላይ አሰረችውን። ይሄ እኮ በሰው ፊት የሚመሰክርልኝ እኔ በአብ በሰማያት ባለው በአባቴ ፊት እመሰክርለታለሁ ብላ ሰማዕትነት እኮ ነው። ደረት ከፍሎ ከአሕዛብ ካላመነ ካልተጠመቀ የምለየው እኔ ክርስቲያን ነኝ፣ በግብፅ ደግሞ በመነቀፍ ሁላ ጭምር እኔ ክርስቲያን ነኝ። ይህን በጥሶ ከጠላት አሰራር በቢላዋ ተመልከቱ። ይህኔ ባል የላትም። የልጇን ፊት ተመልከቱት። የልጇን ፊት ተመልከቱት። ያለችበት ቤት ያስታውቃል። ጭንቀቷን ተመልከቱት። ልጇን ተመልከቱት። እርግጠኛ ነኝ ደቡብ ነው ይሄ። ወይ አቡነ ኤልያስ ሀገር ነው፣ ወይ አቡነ ይስሐቅ ሀገር ነው፣ ወይ አቡነ ማቃ አንዱ ሀገር ነው። ይቺ እናት ይቺ ምስኪን ከተበጠሰ በኋላ እንኳን ቀስ ብላ ለልጇ መስጠት ነው የፈለገችው። አምጣ ብለው ነው የሚቀበሏት። ልብ ብላችሁ ይሁት ከበጠሱባት በኋላ አጫውተው ከበጠሱበት በኋላ ተመልከት። ገዝግዞ ከበጠሰ በኋላ ያዘችው፣ ትይዘዋለች። ከያዘችው በኋላ ለልጇ ለመስጠት ከዛ እሱ ይቀማታል። ከዛ መስቀሉ ሲሄድ አይኗ እንዴት እንደሚከራተት ተመልከቱ። አይኗ እንዴት እንደሚከራተት መስቀሉ ሲሄድ አይኗ እንዴት እንደሚከራተት ምን ሊያረጉት ነው ብላ ማለት። ይሄንን አሁን ጳጳሳቱን አያስቆጫቸውም። ለደንታዋ ነው የሚሉት። ለደንታዋ ደሞዛቸው አይቅር እነሱ፣ አስራቱ አይቅር እነሱ፣ 110 አይቅር ለነሱ። እንዴት እንደምትከራተት እንዴት እንደምታይ እንዴት እንደምትሆን መስቀሉ የት እንደሚሄድ ተመልከቷት። ልጁ የት እንዴት እንደሚያየው እንደዚህ ያስለቀሰኝ የለም። በእውነት እንደ ሰው ማጣት እንደ መጠቃት የሚያስለቅስ የለም። አይኗን ተመልከቱት። እስከ መጨረሻው አይኗን ተመልከቱት። አንገቷን ደፍታ ይህንን የምታውቁ ሰዎች ልጅቷን የምታውቁ ሰዎች ብታገናኙኝ ብዬ ለጥፌ ነበር። አንድም ሰው የምታውቋት ካላችሁ አገናኙኝ ብዬ ነበር። አጥቢያዋ ካህናቱ ይጠየቃሉ፣ ሀገረ ስብከቱ ይጠየቃል፣ ሊቀ ጳጳሱ ይጠየቃሉ። ቤቷ መሄድ አለባቸው። ችግሯን መናገር መቀረጽ መቻል። ልክ እንደ ጎንደሮች ይሄን ያደረጉት። ዝናሽ ታያቸው ፓስተር ላገች አብይ አህመድ ያደቀቀውን ሽመልስ ማነው ብርሃኑ ጁላ ያደቀቀውን ብርሃኑ ነጋ ያደቀቀውን አየር ኃይሉ ማነው የሚሉት ይልማ ማርደሳ ያደቀቀውን የአማራ ህዝብ እስከተቸገረ በኋላ ጥጋበኛ ፓስተር ልከው ኑ ዱቄት እንስጥ ኑ ስንዴ እንስጥ ብለው ጎንደር ላይ አፈር ከደች ያበሏቸው። መሳቂያ መቀለጃ አደረጓቸው። ጎንደሬ ጀግንነትም ከጥበብ ጋር ስላለበት ጓለ ይሄ ትክክል አይደለም። ምን አይነት ስርዓት ነው የሚሰራው? ምን ማለት ነው ይሄ? ማህበረ ቅዱሳን ካሜራውን ይዞ ሄደ። አማራ ነው እዛ ጎንደር ነው ሄዶ እናቶችን ምን ሆናችሁ ነው ከነክራችሁ አሁንም ክራችሁ ነው ያለው እንደዚህ ሆነ እንሄድ ነው ችግራችን እንደዚህ ነው ያሉት። እኛ ክርስቲያን ነን እንረዳችኋለን ብለው ጠሩት። ከዛ በኋላ ልጄ ሲሆን ከኔ ተነስቼ ሄድኩኝ ልጄን ላመጣ ስለ እኔንም ያዙኝ ጣሉኝ። ያው ባለፈው ሳምንት ሰምታችኋል። በአንድ ያስቆሙት በአንዴ ስለተቸገርኩ ነው እምበላው ስላጣሁ ነው አሉ። በረሃብ ከመሞት በሰይፍ መሞት ይሻላል። እውነት እነሱ በፕላን ነው እየሰሩ ያሉት እና አብይ አህመድ በፕላን ነው እየሰሩ ያሉት። ሰሜኑን ትግሬን፣ ሰሜኑን አማራን ድቅቅ፣ በኦሮሚያ ያለውን ኦርቶዶክስ ድቅቅ ዝርፍ በሸኔ አዘርፈው ዜሮ አስገብተው አድቀውታል። ይህን የደቀቀ ህዝብ ደግሞ ሃይማኖቱን ለማስቀየር ማዕተቡን ለማስበጠስ ይመቻል። ጊዜው የነሱ ነው፣ ዘመኑ የነሱ ነው። በዚህ በኩል የኦሮሞ እስላም፣ በዚህ በኩል የደቡብ ጴንጤ የኢትዮጵያ ቤተክርስቲያን ላይ በዚህ ሁኔታ ይጫወታል። ይሄ ማን ችግር ነው? ይሄ ማን ችግር ነው? ይሄ ማን ችግር ነው? ንገሩ። ቲክቶክ ላይ ያላችሁ ተዋቸው፣ የሚሳደቡትን ሰዎች ተዋቸው።
ምንም የሚሳደቡት መልስ አትስጧቸው እነሱ። እኔ እኮ ስር እየነካው እኮ ነው፣ ትብለ ሰረሰሩን እየነካው እኮ ነው እንዴ። እኔ እኮ አከርካሪውን እየመታውት እኮ ነው፣ አከርካሪውን እየመታውት እኮ ነው፣ የመታውት እኮ ነው። እና ካልተጨረጨረ ካላበደ እያፈረሱት ሴራውን እያፈረሱት እኮ ነው። ካልተሳደበ እንዴት ይውጣለት? የእስላም ስም ያለው ካለ የእስላም ስም ያለው ካለ እሱን ፎይን ይዘዝበት፣ ፎይን ይዘዝበት። የጴንጤ ስም ያለው ካለ ደግሞ እነ ዘማርያምን ይዘዝበት። እዛ በቤታቸው ይሄዱ። እዚህ ጋር እኔ ያለሁት ሴራውን፣ ተንኮሉን፣ መመታታችንን፣ መሸነፋችንን፣ መድቀቃችንን፣ እረኛ ማጣታችንን እሳት ነው እየለቀቁበት ያለሁት። ለምታይ ለምትሰማይ በየቤት ለተጎለትክ